ክቡራትና ክቡራን ውድ ቤተሰቦቻችን በመካከለኛው ምስራቅ የተጀመረው ጦርነት እጅጉን እየተስፋፋ ይገኛል። ኢራን የአረብ ሀገራትን እያነደደቻቸው ትገኛለች። የኢራን ሚሳኤሎች በርካታ የአረብ ሀገራትን በዛሬው ዕለት አውድመዋል። የአሜሪካ ወታደራዊ ቤዝ መቀመጫ የሆኑ ሀገራት የዛሬው ጥቃት ኢላማ ናቸው። ኢራን ጥቃቱ በተፈጸመባት በሰዓታት ውስጥ የፈጸመችው የአጸፋ ጥቃትም እጅጉን የከፋ ነበር። በኢራን በደረሰው ጥቃትም እስካሁን ድረስ በይፋ የተገለጸ ነገር ባይኖርም 52 ህፃናት እንደሞቱ ግን የኢራን ከፍተኛ ባለስልጣናት አስታውቀዋል። የጥቃቱ ኢላማ ከነበረ አንድ የሴት ህፃናት ትምህርት ቤት ላይ በተፈጸመው ጥቃት ነው 52 ህፃናት የተገደሉት። ይህንን መነሻ በማድረግ ኢትዮጵያና ኤርትራም ጦርነት ይጀምራሉ ተብሎ እየተጠበቀ ይገኛል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አዘርባይጃን ለጉብኝት በሄዱበት በጦርነቱ ምክንያት አየር ክልሎች በመዘጋታቸው ወደ ሀገራቸው መመለስ አልቻሉም። እነዚህ ኩነቶች እጅጉን አሳሳቢ ናቸው። በዝርዝር የምንመለከታቸው ይሆናል። ኢራንና እስራኤል በጋራ በመሆን በኢራን ላይ ከባድ ጥቃቶችን መፈጸማቸውን መዘገባችን ይታወሳል። በጠዋቱ ክፍለ ጊዜ ባደረስናችሁ መረጃ መሰረትም በተለያዩ የኢራን ወታደራዊ እንዲሁም የመንግስትና የግል ተቋማት ላይ ከባድ የተባሉ ጥቃቶች ተፈጽመዋል። ይህንን ጥቃት ተከትሎም ኢራን ምላሽ ሰጥታለች። የኢራን መንግስት በዛሬው ዕለትም በመካከለኛው ምስራቅ በሚገኙ ሀገራት ላይ ጥቃትን ፈጽሟል። ፋርስ ኒውስ ኤጀንሲ እንደዘገበው ከሆነም በባህሬን፣ በኩዌት፣ ኳታር እና የተባበሩት አረብ ኤምሬቶች የአሜሪካ አየር ቤዞች የጥቃቱ ኢላማ ሆኗል። የኢራን እስላማዊ አብዮት ጠባቂ ኃይል እንዳስታወቀው ከሆነም እጅግ ከባድ በተባለ የሚሳኤል ጥቃት ተመተዋል። በጥቃቶቹ ከባድ ጉዳት ከደረሰበት ተቋም በባህሬን ዋና ከተማ ማናማ የሚገኘው የአሜሪካ የመካከለኛው ምስራቅ አየር ኃይል ዋና ማዕከል ነው። ማዕከሉ በደረሰበት ተከታታይ እጅግ አደገኛ የሚሳኤል ጥቃት በከፍተኛ ሁኔታ ጉዳት እንደደረሰበት ነው የተገለጸው። በተባበሩት አረብ ኤምሬቶች አቡ ዲያቢም በሚገኝ የአሜሪካ አየር ቤዝ ላይ ጥቃት ተፈጽሟል። እንዲሁም ኢንተርሴፕት የተደረገ ሚሳኤል የወደቀበት አንድ የኤዥያ ሀገራት ዜግነት ያለው ግለሰብ ኢንተርሴፕት የተደረገ ሚሳኤል ወድቆበት ሕይወቱ ማለፉን ከዱባይ የወጡ መረጃዎች አመላክተዋል። በኳታር ዱሃ የሚገኘው የአሜሪካ አልሁዳይድ የአየር ቤዝ ከፍተኛ የተባለም ጥቃት አስተናግዷል። የኳታር መከላከያ ሚኒስቴር ወደ ኳታር የተተኮሱትን ሁሉንም ሚሳኤሎችን ኢንተርሴፕት አድርገናል ወይም መተን ጥለናል ብሎ የተናገረ ቢሆንም ይሁን እንጂ በኳታር ዋና ከተማ ዱሃ ከባድ የተባለ ፍንዳታ ሲከሰት እንዲሁም ከተማዋ በጭስ ስትታፈን በተለያዩ ቪዲዮዎች ለማየት ተችሏል። የአልሁዳይድ አየር ማረፊያ ህንፃዎችና የተለያዩ ወታደራዊ ኢንፍራስትራክቸሮች በዚህ ጥቃት ኢላማ ተደርገው ሲጋዩ ነው ለማየት ተቻለው። የኩዌት መከላከያ ሚኒስቴር እንዳስታወቀው ከሆነ አሊ አልሳም አየር ቤዝ ከኢራን የመጡ ሚሳኤሎች ኢላማ ተደርገዋል። አብዛኞቹ ግን በኳታር አየር ኃይል ተመተው መውደቃቸው ነው የተናገረው። የኩዌት መከላከያ ሚኒስቴር ይህን ይበል እንጂ በኩዌት ዋና ከተማም ተመሳሳይ ፍንዳታዎችና ጭስ እየታየ ነበረ። ከተማዋ በጭስና በአቧራ ብናኝ ታፍና ታይታለች። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላ አሊ ካሚኒ በእስራኤልና በአሜሪካ በተከፈተው ጥቃት ኢላማ ከተደረጉት መካከል አንዱ መሆናቸው የተዘገበ ነው። ከኢራን የሚወጡ ያልተረጋገጡ ዘገባዎች የተፈጸሙ ጥቃቶች በዋናነት ኢላማ ያደረጉት ጠቅላይ መሪውን ጨምሮ ሌሎች የሀገሪቱን ከፍተኛ ፖለቲካዊና ወታደራዊ አዛዦችን መሆኑን አመላክተዋል። ጥቃቶቹ በአወዛጋቢዎቹ ወታደራዊ ተቋማት ላይ ሳይሆን በዋናነት ግን በዋና ከተማዋም ቴህራን ማዕከላዊ ክፍሎች በሚገኙ ስፍራዎች ሲሆን በሌሎች ከተሞችም ጥቃቱ ተፈጽመዋል። የኢራን መገናኛ ብዙሃን በሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን ጽሕፈት ቤት ላይ ጥቃት መፈጸሙን አረጋግጦም ፕሬዝዳንቱ ላይ ግን ጉዳት አለመድረሱን ዘግቧል።
የኢራን እስላማዊ ሪፐብሊክ የበላይ መሪ አያቶላ አሊ ካሚኒ ጥቃቱ ሲፈጸም ቴህራን ውስጥ እንዳልነበሩና ለደህንነታቸው አስተማማኝ ወደሆነ ስፍራም እንደተወሰዱ ሮይተርስ ዘግቧል። አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ እየተዘጋጀች ባለችበት በአሁኑ ሰዓት ጠቅላይ መሪው አያቶላ አሊ ካሚኒና ልጃቸው ዋነኛ ኢላማም እንደሆኑ ነው የተነገረው። ኢራንና አሜሪካ ባካሄዷቸው ድርድሮች ከስምምነት ላይ አለመድረሳቸውን ተከትሎ አሜሪካ ወታደራዊ አማራጮችን እያጤነች መሆኑ በተነገረበት ባለፈው ሳምንት በተለያየ መጠን ጥቃት ለመፈጸም እየተዘጋጀች መሆኑ ተነግሮ ነበር። የአየር ጥቃቱ በኢራን ላይ የሚፈጸም ከሆነ የሀገሪቱ ከፍተኛ አመራሮች በተናጠልና ቁልፍ ወታደራዊ ተቋማትን ኢላማ በማድረግ የመንግስት ለውጥ ለማካሄድ እቅድ መውጣቱን የአሜሪካ ባለስልጣናት ለሮይተርስ ተናግረው ነበር። አክሲዮስ የተባለ የአሜሪካ የዜና ድረገጽ እንደዘገበው ፕሬዝዳንት ዶናልድ ትራምፕ ከመከላከያ ሚኒስቴር ፔንታገን አማካሪዎች የተለያዩ አማራጮች ቀርበውላቸዋል። ከነዚህ መካከል የኢራኑን ጠቅላይ መሪና በዙሪያቸው ቁልፍ ሰዎችን ኢላማ ማድረግ አንዱ እንደሆነ ነው የተመለከተው። አንድ አማካሪ ለድረገጹ እንደተናገሩት አንደኛው አማራጭ አያቶላና ወንድ ልጃቸው እንዲሁም በዙሪያቸው ያሉ አመራሮችን ማስወገድ ነው። የሃሚኒ ልጅ ሞጅታቢ ኢላማ የሆነው የመሪነቱን ቦታ ሊረከብ የሚችል ቀጥተኛ ወራሽ ይሆናል ተብሎ ስለሚታሰብ ነው። ሌላ ምንጭ በተመሳሳይ ለአክሲዮስ እንዳረጋገጡት ይህ የአያቶላ አሊ ካሚኒ እና ልጃቸው ኢላማ የማድረግ ሐሳብ ከበርካታ ሳምንታት በፊት አንስቶ የቀረበ ነው። ትራምፕ ያሉትን አማራጮች ክፍት አድርገዋቸዋል፣ በየትኛውም ሰዓት ጥቃት እንዲፈጽሙ ውሳኔ ሊያስተላልፉ ይችላሉ ሲሉ ተናግረው ነበር። የአሜሪካው ፕሬዝዳንትና የእስራኤሉ ጠቅላይ ሚኒስትር ባደረጉት ንግግር በኢራን ላይ የሚፈጸመው ጥቃት ለተከታታይ ቀናት የሚዘልቅ መሆኑን አመላክተዋል። ፕሬዝዳንት ትራምፕ ከዚህ በፊት ሲደጋግሙት እንደነበረው ኢራናውያን መሪያቸውን በማስወገድ የመንግስት ለውጥ እንዲያመጡ ጥሪ አቅርበዋል። ባለፉት ዓመታት በአሜሪካና በእስራኤል የተፈጸሙ ጥቃቶች ከኒውክሌርና ከሚሳኤል ማዕከላት ባሻገር የኢራንን የኒውክሌር ሳይንቲስቶች ወታደራዊና ፖለቲካዊ አመራሮች ላይ ያነጣጠሩ ነበሩ። ሰኔ ወር ላይ በተካሄደው የእስራኤልና የኢራን የ12 ቀናት ጦርነት ጥቂት የማይባሉ ወታደራዊና ፖለቲካዊ ባለስልጣናቶች መገደላቸው ይታወሳል። አሜሪካም ሆነች እስራኤል ኢራን ውስጥ እግረኛ ወታደሮችን አሰማርተው መዋጋት እንደማይፈልጉ በተደጋጋሚ ከተገለጸ በኋላ ዋነኛ ኢላማው የኢራንን ስርዓተ ሰንሰለት ማስወገድ እንደሆነ ነው የተገለጸው። በዚህም የአየርና የሚሳኤል ጥቃቶችን በመፈጸም የመንግስቱን ቁልፍ አመራሮች በመምታት በኢራናውያን በራሳቸው ከውስጥ ለውጥ እንዲመጣ ዓላማ አላቸው። 50 ዓመታት ለሚጠጋ ጊዜ ከኢራንና ከአሜሪካ ጋር በባላንጣነት የቆየው የኢራን እስላማዊ ሪፐብሊክ መሪዎችና መንግስት እንደከዚህ ቀደሞቹ ሁሉ አሁን የተከፈተባቸውን ዘመቻ ያልፉ ይሆን የሚለው መረጃ በጉጉት እየተጠበቀ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ሀገራቸው ራሷን ለመከላከል ያላትን ወታደራዊ አቅም ሁሉ ትጠቀማለች ሲሉ ተናግረዋል። የውጭ ጉዳይ ሚኒስትሩ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኳታር፣ ኩዌት፣ ባህሬንና ኢራቅ ካሉ ሀገራት የስልክ ውይይት ማድረጋቸው ተገልጿል። በዚህ የስልክ ልውውጥ ወቅትም ኢራን የሀገሪቱን አንድነት ለመጠበቅ ስትል ያላትን ወታደራዊ አቅም በሙሉ እንደምትጠቀም ለመካከለኛው ምስራቅ ሀገራት ባለስልጣናት አሳውቃለች። አርጋቺ እነዚህ ሀገራት አሜሪካና እስራኤል ላይ ጥቃት ለመፈጸም ተቋማታቸውን፣ ግዛታቸውን አለግባብ እንዲጠቀሙ የመከልከል ኃላፊነት እንዳለባቸው አሳስበዋል። በኢራን ላይ ጥቃት ለመፈጸም ስትዝት የቆየችው አሜሪካ ወሳኝ የአየር ኃይል አውሮፕላኖቿን እና የባህር ኃይል መርከቦቿን ለሳምንታት ወደ ባህረ ሰላጤው አካባቢ ስታስጠጋ ቆይታለች። አሜሪካ በኢራን ላይ ጥቃት ስትከፍት የሚሰማሩት እነዚህ ብቻም ሳይሆኑ በኢራን ዙሪያ ባሉ ሀገራት ውስጥ ባሉ የጦር ሰፈሮች የሚነሱ ኃይሎችም ጭምር ናቸው። በዚህም ምክንያት ነው ዛሬ እስራኤልና አሜሪካ ኢራን ላይ ጥቃት ሲፈጽሙ ኢራን በአጸፋው በዙሪያዋ ባሉ ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ውርጅብኝ አወረደችው። አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸውን ተከትሎ ኢትዮጵያ በኤርትራ ላይ ጥቃት ልትፈጽም እንደምትችል የተለያዩ ምንጮች እየወጡ ነው የሚገኙት። በኢትዮጵያና በኤርትራ መካከል የነበረው ወታደራዊ ፍጥጫ በሰሞኑ አይሎ መቀጠሉን የተለያዩ ዓለም አቀፍ ተቋማት የዲፕሎማቲክ ምንጮችን ጭምር እየገለጹ ቆይተዋል።
የተለያዩ የዓለም አቀፍ ተቋማትም በሁለቱ ሀገራት መካከል ያለው ውጥረት እንዲረግብ ጥሪ ሲያቀርቡ ቆይቷል። አሁን በመካከለኛው ምስራቅ የተፈጠረውን የዓለምን ትኩረት የሳበ ጉዳይን ተከትሎም ምናልባትም የዓለም አቀፍ ተቋማትና ታላላቅ ሀያላን ሀገራት ትኩረታቸውን በእነዚህ ሀገራት ጦርነት ባደረጉበት ወቅት ሁኔታውን እንደ ምቹ ሁኔታ በመጠቀም ኢትዮጵያ በኤርትራ ላይ ጥቃት ልትፈጽም እንደምትችል ተዘግቧል። ይህንንም የምታደርግባቸው የተለያዩ ነጥቦችም ተዘርዝረዋል። ታላላቅ የዓለም ሀያላን መንግስታትና የተባበሩት መንግስታት ድርጅት ትኩረታቸውን በመካከለኛው ምስራቅ በሚቀሰቀሰው መጠነ ሰፊ ጦርነት ላይ በሚያደርጉበት ወቅት በኢትዮጵያና ኤርትራ መካከል የሚፈጠር ግጭት የሚሰጠው ዲፕሎማሲያዊ ክብደት አነስተኛ ስለሚሆን ነው። ሁለተኛው ምክንያት ደግሞ በአሁኑ ወቅት በሀገራቱ ድንበር አካባቢ ያለው ወታደራዊ እንቅስቃሴ ምን እንደሚመስል በይፋ የተረጋገጠ መረጃ ባይኖርም ሁለቱ ሀገራት ግንኙነታቸው ባለፉት ወራት እጅጉን መሻከሩንና ወደ ጦርነት እያመራ መሆኑን ገላጮች ነበሩ። የኢትዮጵያ ባህር በር ፍላጎቷን በዲፕሎማሲያዊ መንገድ ለማሳካት ጥረት እያደረገች ቢሆንም ሰላማዊ አማራጮች ካልተሳኩ ወታደራዊ እርምጃዎች ሊኖሩ እንደሚችሉ በተለያዩ ወገኖች ሲገመት ቆይተዋል። ምንም እንኳን ኢትዮጵያ የዓለም ትኩረት መዛባትን እንደ እድል ልትጠቀም ትችላለች ቢባልም እንዲህ ያሉ እርምጃዎች በቀጠናው ላይ የከፋ ሰብአዊና ኢኮኖሚያዊ ቀውስ ሊያስከትሉ እንደሚችሉ የሰብአዊ መብት ተሟጋቾች ስጋታቸውን እየገለጹ ነው። የአሜሪካና የኢራን ጦርነት በቀጥታም ይሁን በተዘዋዋሪ በቀይ ባህር ንግድ መስመር ላይ ተጽዕኖ ማሳረፉ የማይቀር ሲሆን የምስራቅ አፍሪካ ሀገራት በዚህ መሃል የሚወስዱት ማንኛውም የኃይል እርምጃ የቀጠናውን አለመረጋጋት ወደ ከፍተኛ ደረጃ ሊያደርሰው ይችላል። ይህ በእንዲህ እንዳለ ለጉብኝት አዘርባይጃን የገቡት ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ አየር ክልል በመዘጋቱ ምክንያት ወደ ሀገራቸው ሳይመለሱ ቀሩም። የጠቅላይ ሚኒስትሩ አዘርባይጃን መቅረት እጅጉን አሳሳቢ ሆነዋል። ለይፋዊ የሥራ ጉብኝት ወደ አዘርባይጃን የገቡት ጠቅላይ ሚኒስትር አብይ አህመድ ወደ ኢትዮጵያ የሚደረገው በረራ መስመር በመዘጋቱ ምክንያት አዘርባይጃን ወይም ሌላ ሀገር ለመቆየት መገደዳቸው ነው የተገለጸው። ጠቅላይ ሚኒስትር አብይ አህመድ በአሁኑ ሰዓት አዘርባይጃን ይሁኑ ሌላ ሀገር ባይታወቅም የመካከለኛው ምስራቅ አየር ክልል ሙሉ በሙሉ በመዘጋቱ ምክንያት ወደ ኢትዮጵያ መብረር የማይችሉበት ሁኔታ ተፈጥሯል። ውድ ቤተሰቦቻችን የሰዓቱን ዜና ትንታኔያችንን የምናበቃው የዕለቱን ቢዝነስ ዘገባዎችን ወደ እናንተ በማቅረብ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 152 ብር ከ9 ሳንቲም ተገዝቶ 156 ብር እየተሸጠ ነው። ፓውንድ ስተርሊንግ 203 ብር ከ5 ሳንቲም ተገዝቶ 207 ብር ከ6 ሳንቲም ይሸጣል። የአውሮፓ ዩሮ 181 ብር ከ6 ሳንቲም ተገዝቶ 184 ብር ከ9 ሳንቲም እየተሸጠ ነው። የስዊዝ ፍራንክ 194 ብር ከ8 ሳንቲም ተገዝቶ 198 ብር ከ7 ሳንቲም ይሸጣል። የኩዌት ዲናር 492 ብር ከ1 ሳንቲም ተገዝቶ 502 ብር እየተሸጠ ነው። የቻይና ዩዋን 21 ብር ከ7 ሳንቲም ተገዝቶ 22 ብር ከ1 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ4 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ6 ሳንቲም እየተሸጠ ነው።